በአማራ ፋኖ ብሔራዊ ንቅናቄ የምዕራብ አማራ ቀጠና ቴዎድሮስ እዝ የግዙፉ 102ኛ ኮር ዋና ሰብሳቢ ፋኖ ዘውዳለም አዱኛው በመስመራችን ላይ ይገኛል። ፋኖ ዘውዳለም አዱኛው እንደምን አመሸህ? ውሏችሁ ምን ይመስላል? 102ኛ ኮር ባህር ዳርና አካባቢው የሚንቀሳቀስ ግዙፍ ክፍለ ጦር እንደሆነ ይታወቃል። አጠቃላይ የዛሬ ውሏችሁ ምን ይመስላል? አመሰግናለሁ ተስፋዬ። 102ኛ ኮር እንግዲህ 6 አካባቢ ክፍለ ጦሮች 3 አካባቢ ክፍለ ጦሮች ያሉት 33ኛ ክፍለ ጦር 22ኛ ክፍለ ጦርና 11ኛ ክፍለ ጦርን ከቋሪት እስከ ባህር ዳር ከባህር ዳር እስከ ሜጫ የሚያካልል ግዙፍና ስትራቴጂክ ቀጠና ያለው ኮር ነው። የዛሬ ውሏችን እንግዲህ ከሰሞኑን ጠላት በተለያዩ ግንባሮች ከፍተዋለሁ ለመጨረሻ ጊዜ በሚል ተደጋጋሚ በሚያቀርባቸው ግዳጆች ዛሬም እንደትናንቱ በተለያዩ ቦታዎች ላይ በከፈተው ግንባር ወደ ጎንደር አካባቢ ሸዋ አካባቢ ላይ እና መሰል ቦታዎች ሽንፈትን ተከናንቧል። ወደኛም ቀጠና አካባቢ ላይ ጎጃም አካባቢ ላይ የተለያዩ ጠላት በሰፊው በብዛት እየገባ ይገኛል። በዚህ መካከል ጎንደር አካባቢ በተለይ ደቡብ ጎንደር አካባቢ ላይ በወገን በኩል ከፍተኛ የሆነ ለማጽናትም ጭምር እንዲሁም ደግሞ እዚህ አካባቢ ያለው በተለይ ወደ ሸዋና ወደ ጎንደር ወደ ወሎም አካባቢ ላይ የሚያደርገውን እንቅስቃሴ ለመግታትም ጭምር 102ኛ ኮር ያለበት ቀጠና ስትራቴጂም ከመሆኑ አኳያ ይሄን ለመግታት የተለያዩ ቦታዎች ላይ እንደው ምጥን ያለ ያን ያክል ጠላት ላይ ጉዳት የሚያደርስ ግን በበቂ ዝግጅት ያልነበረ በጠላት ላይ በራሱ እቅድ ገብተን ጭምር የተለያዩ ቦታዎችን ለመቆጣጠር ችለናል። ዋናው ስትራቴጂክ የሚባሉ ቦታዎችን ጭምር በተለይ ከበላይ እዝ ጋር ቴዎድሮስ እዝን የሚያስተሳስሩ ቀጠናዎችን ጨምሮ ለመቆጣጠር ችለናል። ከዚህ መካከል ባህር ዳር ቀጠና አንዳሳን ሳባይና ጎንባት የምትባል ስትራቴጂ ከዘንዘልማ ቀጥላ ያለች ቀበሌ ናት። እሷን ጨምሮ ተቆጣጠረናል። ሌሎችንም በአዴት ቀጠና አካባቢ ሳባታ የሚባል አንድ ቦታ በጣም ስትራቴጂ ቦታ ማስፋን ተቆጣጠረናል። እንደገና ደግሞ በባህር ዳርና በከክሪያት የምትባሉ ቦታዎችንም ማናልከኝ እየተቆጣጠርን ያገኘ በዚህ ጨምሮ ተቆጣጠረና ማለት በዛሬው ውሎች የጠላት እንቅስቃሴ ምን ይመስላል? እንግዲህ ጠላት በሰፊው ትናንትም ያደርገው እንደነበረው አሁንም በሰፊው እያስገባ ነው። ከተለያዩ በተለይ ከኦሮሚያ ክልል በወለጋ መስመር በሰፊው እያስገባ ነው። በደጀን አቅጣጫም በሌሎች መስመሮችም በሰፊው እያስገባ ይገኛል እና የጠላት እንቅስቃሴ በሰፊው ያለ ነገር ግን ይሄ የሚመጣው ጠላት በአብዛኛው ቃት ስልጠናዎችን ያልወሰደ 1 ወር 2 ወር የሰለጠነ ከየፑል ቤቱና ከጎዳና ላይ የተነሳ ከቤቶች የተነሳ ጋሪ የሚነዱትን ከባጃጆቹን ነጥቆ ያመጣ ኮዙንም የማያውቀው ለምን እንደሚታገል ዓላማውን ጭምር ያልተረዳ ወኔም ብቃትም አቅምም የሌለው የተሸነፈ ሰራዊት ነው የሚያመጣው። የመኪኖቹ ቁጥር ካልሆነ በስተቀር በውስጥ ላይ የያዙት ሰራዊት ግን የደከመና የተሸነፈ ነው። በብዛት ያስገባል፣ ነገር ግን ሁሉም ሳይወጡ ነው የሚሄዱት። አይደለም አሁን ላይ ያለው ሰራዊት ከዚህ በፊትም የተሻለ ግዳጅ አፈጻጸምና ብቃት ያለው ሰራዊት ጨምሮ እንግዲህ ይገባሉ። መቼም ወጡ አያውቁም ማለት ነው። ስለዚህ በተሻለ መልኩ ትጥቅ የምንታጠቅበት ውጊያውን ምናልባትም እዚህ ክልል ውስጥ መጨረስ የምንችልበት ቁመና ላይ ነው ያለ ነው። ስለበዛ ልክ ነው ያለው። ጠላት በዚህ ይገባል፣ ነገር ግን ደግሞ የፋኖን ምት መቋቋም አልቻለም። በዛ ልክ ነው ያለው። 102ኛ ኮር ዛሬ በርካታ ቦታዎች ነፃ እንዳወጣ ነግረህናልና የህዝቡ ስሜት ምን ይመስላል? ምን ያክልስ አገዛችሁ? በሚገርመው እንግዲህ ማህበረሰባችን ባለፉት 2 ዓመት ከ8 ወር አካባቢ ወደ 3 ዓመት የሚጠጋ በድንቅም በትጥቅም በሞራልም በመረጃም በሁሉም መስቦች እያገዘን ነው የሚገኘው። እንትም በውጊያ ብቻ ሳይሆን በአደረጃጀት በሌሎች መሰል ተግባራት ላይ ሁሌ ከጎናችን ያልተለየ ከፊታችንም ከኋላችንም እየቀደመ ጭምር አብሪ ሆኖ እየተንቀሳቀሰ ያለው ማህበረሰባችን ነው። አንዴ አውጥቶ እንግዲህ ከልቡም ከአንደበቱም ከአእምሮም አውጥቶ የጣለው ባለፉት 2015 አካባቢ ጀምሮ የመጀመሪያው ጥይት የተወሰነ ጊዜ ስለነበረ ስለዚህ አሁን ላይም አብሮ ከጎናችን ያለ በተለይ አሁን ላይ ባለው ነባራዊ ሁኔታ ደግሞ በአንድነቱ ምክንያት ከፍተኛ የሆነ ድጋፍ አለ፣ ከፍተኛ የሆነ ከጎን መሰለፍ በዚያ ልክ ነው ያለው። ማህበረሰባችን ሁሌም ከጎን በመገባ አብሮ ግንባር ድረስ በመሳተፍ ጭምር ከጎን ቆንጆ ተሳትፎ ነበር። በዛሬው ግዳጅ ላይም የተሻለ ድጋፍ ነበር ማለት ነው።
ባህር ዳርና አካባቢው እንደሚንቀሳቀስ ግዙፍ ጦር እንደው በመጨረሻ ማስተላለፍ የምትፈልገው መልእክት ካለ ለህዝቡ፣ ለሚሊሻው፣ ይሄ ጥምር ጦር ለሚባለው አካል ከፋፍለ መልእክት ማስተላለፍ ትችላለህ። ተደጋጋሚ ጥሪዎቹን አቅርበናል። በነገራችን ላይ አንዳንዶቹ ሆነ አላይስማ ሄሎ ቀጥል፣ ይሰማል። እንግዲህ ለፓራሚሊታሪ የሚባሉት በተለይ የሚሊሻ አባላት ከመከላከያ ሰራዊት ውጭ ያሉት ፓራሚሊታሪ የሚባሉት እነዚህ ተደጋጋሚ ጥሪ ያቀርበናል። በበላይ አመራሮችም እንደ ተቋም ተደጋጋሚ ጥሪዎችን እያቀረበ አንዳንዶቹ ልቦና ያላቸው ህሊና ያላቸው የትናንታቸውን ስህተት የገባቸው የቆሙለት ስርዓቱም መሪውም ጭምር ወንበዴ መሆኑን የተረዱ በህዝባቸው ላይ ማት ሊያወርድ ሰብተዋል። ከጠላት ጋር ተሰልፎ የነበሩት ማለት አሁንም በተደጋጋሚ የምናቀርበው ለራህ እየታገልን ያለ ትግል የአማራ ህዝብ ነፃ ማውጣት፣ ሌላውንም በአራቱ ማዕዘን ውስጥ ያለው ነፃነት የሚናፍቀው ፋኑን ጭምር ነፃ ማውጣት ብቻ አይደለም። በአብይ ስርዓት ውስጥ የደሩ አብይ ዘላለም ራሳቸውን መስዋዕት የሚያደርጉ በየቀኑ ራሳቸውንም ንብረታቸውንም ገንዘባቸውንም ወገኖቻቸውን ጭምር መስዋዕት የሚያደርጉትን ጭምር የማትረፍ ስራ ነው እየሰራ ነው ያለ ነው። ስለዚህ በዚህ ጥሪም አሁን ላይ እንግዲህ ለአንድና ለመጨረሻ ጊዜ የሚጠበቀው በተለይ የአማራ አንድነት ነበር። አሁን አንድነቱ ተበስሯል። ይሄ አሁን እያደረግን ያለው ውጊያ በነገራችን ላይ በጠላት እቅድ ውስጥ ገብተን ያደረግነው ውጊያ ነው። የትኛውም ሸዋ ላይም ቢባል ወሎ ላይም ቢባል ጎንደር ላይም ቢባል በጠላት እቅድ ውስጥ ነው ውጤት ያመጣ ነው። የትኛውም ቦታ ላይ ይህን ያክል ድል የተቀዳጀ ነው። በራችን እቅድ መዋጋት ስንጀምር አሁን የጀመርነውን አደረጃጀት ስንጨርስ ዓለምን ጉም ያስብል ምናልባትም በአፍሪካ ምድር ውስጥም ሊሆን ይችላል በዓለም አቀፍ ደረጃ የተደረጉትን የሽምቅ ትግሎችን ጭምር የበላይ ከፍ ብሎ በተለየ መልኩ ሊጻፍለት የሚችል ታሪክ እናስመዘግባለን እና አሁን ላይ ተስፋ የላቸውም። ከኛ ከመቀላቀል ውጪ ሌላ ተስፋ የላቸውም። በዚህ አጋጣሚ ለአንዴና ለመጨረሻ ጊዜ በተለይ ወደ ባህር ዳር አካባቢ እና ዙሪያውን ያሉ ሌሎችም ቀጠናዎች ላይ ያሉ ሚሊሻና አድማ ብተናዎች ወደኛ መጣው ከኛ ጋር ሲሆን ከኛ ጋር ቆመው አብረው ጠላታቸውንና ጠላታችንን በጋራ እንድንታገል እንፈልጋለን። ካልሆነ ግን ወደሚፈልጉት ቦታ ቤተሰቦቻቸው እርሻ የሚያርሱት ወደ እርሻቸው፣ የሚነግዱ ወደ ንግዳቸው እንዲሳተፉ እንፈልጋለን። ለመከላከያ ሰራዊት እንግዲህ እኛ የመከላከያ ሰራዊት ነው ብለን አናምንም። የአብይ ቀልብተኛ ሰራዊት ነው። ለአንድ ግለሰብና ምናልባትም ከስርዓት ባለፈ ለአንድ ግለሰብ ብቻ የሚታገል ሰራዊት ነው። ይህ ሰራዊት በየጊዜው በነገራችን ላይ በሳምንት ብቻ ከአንድ ቀጠና ከባህር ዳር አካባቢ ሶስት እንላሽ ገቢ አድርገናል በስቦ ማስከዳት ማለት ነው እና አብዛኛውን ሰራዊት የፈረሰም ነው በነገራችን ላይ በመፍረስ ላይ ነው ያለ። ስለዚህ ይህ ሰራዊት ለአንድና መጨረሻ ጊዜ ጥሪ እናቀርባለን ወደኛ በመቀላቀል ለኢትዮጵያም ጸር የሆነ ለአማራም ጸር የሆነ ለሁሉም ብሔር ብሔረሰቦች ጸር የሆነውን ምናልባትም ለአፍሪካ ምድር ጭምር ሞትን እያመጣ ያለን ግለሰብና ስርዓት በመቃወም ከኛ ጎን እንዲቆሙ ጥሪ እናቀርባለን። በአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ የግዙፉ 102ኛ ኮር ዋና ሰብሳቢ አርበኛ ዘውዳለም አዱኛው ለነበረን ቆይታ አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እናመሰግናለን።